ዝም ይልቅ ልጃችንን አታስከፊ። ስለ ዳግም ከሆነ ምንም አታስብ። ዳግም እኮ ለእኔም ልጄ ነው። ምንድን ነው የሰማሁት? ላይኩን ቆይ፣ ላይኩን እባክህን ተረጋጋ። ዳግም ልጅሽ ነው? ይሄ ሰውዬ ደግሞ ውሽማሽ ነበረ? ምንድን ነው ስትይ የሰማሁት? አንቺ ነሽ ጊዜ ወርጂ እንግዲያውስ እየተኩስ ናግደለኝ። አታስብ። ይህንን ውሻ መጀመሪያ አናቱን እየገደልኩ በኋላ ውላጅ ነው። ይኸውሽ እኔ ልተኩስ አልኩህ። ይኸው እንግዲህ አልኩህ። እኔ ብለህ በዚህ ፕሮጀክት ጉዳይ ያው ለስራው እኔና ማሚን በቂ ነን ብዬ አስባለሁ። ጋሼ እኔ ፕሮጀክቱን ማሰባበቅ ማለት ግዴታ ቦታ ላይ የተለብኝ አይመስለኝም። ስለዚህ ተክቶ ሌላ ሰው ሄድ ይችላል። ለምን ነው ሌላ ሰው ሄድ? ወይኔ ቅድም እኮ ከቤት ስመጣ ሆሬ ናሞኛል ያልሽ ነበር። ተባዬ ታዲያ ለማት ከተራፍ ነበር። አቶ ላይኩን ሲምባን ገደለው። ወይዘሮ ዝናሽ ሁሉም ሚስጥሯ አደባባይ ወጣ። ከዚህ በኋላ ማሰሪያ ስለተፈታልኝ በጭራሽ አምራን የናሆም ሚስት አትሆንም እያለች ነው። አቶ ላይኩንም እንግዲህ ለወይዘሮ ዝናሽ የደቀነው ሽጉጥ ለአቶ ሲምባ ሆኗል። አቶ ላይኩን ሁሉንም ሚስጥር አውቋል ማለት ነው። ወይዘሮ ዝናሽም ይቅርታ ጠይቃ እባክህ ይህን አስክሬኑን የሆነ ቦታ እናድርገው፣ አንተን አሳልፌ ለህግ መስጠት አልችልም፣ ለፖሊስ አልሰጥህም፣ አንተ የልጆች አባት ነህ፣ ሚስጥርህን ልደብቅልህ እያለች ነው። አቶ ላይኩንም ወንጀለኛን መግደል ወንጀለኛ ካሰኘኝ አሁኑኑ ለፖሊስ ደውለሽ ማስያዝ ትችያለሽ፣ እኔ ራሴ ሄጄ እጄን እሰጣለሁ እያለ ነው። ናሆምና ዳጊም በኑሐሚን እየተፎካከሩ ነው። ኑሐሚን አዲስ የፕሮጀክት አይዲያ ስላመጣች እሱም ፕሮጀክት ደግሞ እሷ ቦታው ላይ መገኘት አለባት ተብሎ አቶ ላይኩን ስብሰባ ጠርቶ ነበር። በተሰበሰቡበትም ስብሰባ ናሆም ከኑሐሚን ጋር መሄድ የለበትም የሚል ሀሳብ አንስቷል። ናሆምም ደግሞ ዳጊ አንተ እሱን አይመለከትም፣ ፕሮጀክቱ ፉክክር ላይ ናቸው። ኑሐሚንም እኔ ከናሆም ጋር በጭራሽ መሄድ አልችልም፣ ሀሳቡ የኔ ቢሆንም ግን ደግሞ ከሌላ ሰው ጋር መሄድ ይኖርበታል ብላለች። ናሆምን በጭራሽ ይሄ ፕሮጀክት ባንቺ ካልሆነ አይሰራም እያለ ነው። አምራን ወይዘሮ ዝናሽን ወጥመድ ውስጥ ያስገባች ይመስላል። ምክንያቱም አምራን ልጁ የወለደበት ምክንያት ሌላ ቢሆንም አሁን ግን ወይዘሮ ዝናሽ ቡና ስለሰጠቻት በቡናው ምክንያት ነው ቡናው ተመርዞ ልጅን ገደለች ለማስባል እንግዲህ ናሆምን ከዶክተሩ ጋር ተመሳጥራ ይሄን እንዲናገርላት አድርጋለች ማለት ነው። ናሆም የልጅ ገዳይ እናቴ ሳትሆን እኔው ራሴ ነኝ እያለ ያዙኝ ልቀቁኝ ብሏል። አቶ ላይኩን ያላሰበው ውስብስብ ያለ ችግር ውስጥ ገብቷል ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያለን ዛሬም በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ኑሐሚን ተከታታይ ድራማ እንግዲህ አምራን የራት ፕሮግራም አዘጋጅተሽ ጥሪኝ ቤትሽ ያለቻት ቢሆንም ወይዘሮ ዝናሽም ሳትፈልግ በግዷ ሚስጥሯን ስላወቀችበት ብቻ ሚስጥሯን እንድትደብቅላት እሺ ብላ ተስማምታ ነበር። እናም እንግዲህ በዚህ ሚስጥር ምክንያት ሳትፈልግ የራት ፕሮግራም የተዘጋጀ ቢሆንም ግን ደግሞ እራቱ ሁሉ ነገር ተዘጋጅቶ እራቱ ለመበላት አልቻለም። ምክንያቱም ወይዘሮ ዝናሽ ካላት ጥላቻ አንጻር ተናዳም ስለነበረ ቀድማ ብቻዋን ስለጠጣች መጠጡ ጭንቅላቷ ላይ ወጥቶ እየለቀባጠረች ነበር። ዳጊ በመጣበት ጊዜ ወይዘሮ ዝናሽ ሞቅታ ላይ ስለነበረች መቼም በዚህ ሁኔታ ላይ ሆነሽ እንግዲህ አራት አትጋብዥም እና ማረፍ አለብሽ ብሎ ነበር። እሷም እባክህ የሆነ ነገር አድርገህ ይቺ ሴት አምራቴ እንዳትሆን አድርግ እያለችው ነበር። ግን ደግሞ ዳግም ሁለተኛ በአምራንና በናሆም ምክንያት መካከል መግባት አልፈልግም ብሏል። ቢገባህ ይህ ሁሉ ችግር የተፈጠረው ባንተ ስለሆነ አንተ ራስህ ማስተካከል ነበረብህ፣ የሆነ መላ ፍጠር እያለችው ነበር። ግን ቢሆንም ደግሞ ይህን ራት ያዘጋጀችው በሰዎች ፊት አምራንን ለማሸማቀቅ አስበሽ እንጂ ለሌላ እንዳልሆነ ግልጽ ነው። እናም እባክሽ አሁን እረፍት ማድረግ አለብሽ፣ እንዲኩነሽ እንግዲያ መቀበል የለብሽም፣ አቶ ላይኩንም ቢመጣ ጥሩ አይደለም እያላት ነበር። እናም ወይዘሮ ዝናሽን እንዲተኛ ወደ መኝታ ቤቷ ከወሰደ በኋላ ወይዘሮ ዝናሽ ከናሆምም ሆነ ከማናቸውም ልጆች በላይ የምወድህ አንተ ልጄ ነህ፣ አንተ እኮ አቅፌ ያላሳደግኩ ልጄ ነህ፣ አይገባህም፣ አትረዳኝም እንጂ እኔ በጣም ነው የምወድህ፣ አክሲዮኑ ላይ ያለኝን ድርሻ በሙሉ ለአንተ ነው የማረገው፣ እኔ አንተን በጣም እወድሃለሁ፣ አንተ ስለማይገባህ ነው እንጂ እያለችው ነበር። ዳጊም አውቃለሁ፣ እባክሽ አሁን ብቅሉ እንጂ አንቺ አይደለሽም እየተናገርሽ ያለሽው፣ እየተናገረ ያለው ብቅሉ ነው እያላት ነበር።
እሷም እንዲታቅልኝ የምፈልገው እንደምወድ ብቻ ነው። አንተ እኮ በልጅነትህ አቅፌ ያላሳድግኩህ ልጄ በጣም ነው የምወድህ፣ በጣም ነው የማስብልህ፣ ማላስብልህ ነው እንደሚመስልህ እያለችው ነበር። እባክሽ በዚህ ሁኔታ ላይ ከመጣሽ ከቆየሽ አቶ ላይኩንም ከመጣ ጥሩ አይመጣምና እኔ ካልተኛሽ ጥዬሽ እሄዳለሁ እያላት ነበር። የተረት መጽሐፍ እያነበብክ አስተኛኝ ብላለች። እሱም ከአንቺ ያለመድኩትን እኔ ከየት አመጣለሁ እያላት ነበር። እንግዲህ በዚህ ሁኔታ ላይ ሳለ እንደምንም አረጋግቶ እናቱን አስተኝቶ ወደ ሳሎን ሄዷል። አቶ ላይኩን ሲመጣ እራት ቀራርቦ ወይዘሮ ዝናሽ አልነበረችም። ዝኑስ የታለች ባለ ጊዜ ደክሟት እረፍት ላድርግ ብላ ተኝታለች ብሏል ዳግም። እንቀስቅሳት ቢልም አይ አሁን ብትነሳ ጥሩ ስለማይሆን እረፍት ብታደርግ ይሻላል፣ ብንቀሰቅሳትም ጥሩ አይደለም እያለ ነበር። አምራን እራቱ ለምን ቀረ በሚል ያዙኝ ልቀቁኝ እያለች ነው። ናሆምም አንቺ እዛ ቤት ከራቱ ምንድን ነው ያለሽ ነገር? የእናቴን ሚስጥር አውጥቼ እየነገርኩሽ አይደል? በጭራሽ አንቺ እዛ ቤት ሄደሽ እራት መብላት የለብሽም እያለ ነበር። እና በመቅረቱ ለምንድን ነው እንደምትወኘው ቢልም ለምን ሲባል ቀርቶ ራቱ እያለች አዙኝ ልቀቁኝ እያለች ነበር። ግን በዚሁ መካከል እያስመሰለች ቢሆንም አሁን ልጄ ገዳይ አግኝቷል፣ የልጄ ገዳይ ማጠም እሰራልሻለሁ እያለች በወይዘሮ ዝናሽ ለማሳበብ እንግዲህ የራሷን ጥፋት ወደ ወይዘሮ ዝናሽ ለማጠጋጋት ሞክራለች ማለት ነው። በእርግጥም ወይዘሮ ዝናሽ ምንም ክፉ ብትሆንም አንድም ቀን ልጇን ለማስወረድ ብላ አስባ አታውቅም። ግን ደግሞ አምራን ይሄንን ክፍተት ተጠቅማ ወይዘሮ ዝናሽን በልጅ ገዳይ ለማስያዝ ወይም ደግሞ ልጅን የገደለችው እሷ ናት ብላ ለማሸማቀቅ እየሞከረች ነው። ኑሐሚን አዲስ የስራ ፕሮጀክት ሀሳብ ለአቶ ላይኩን አሳውቃለች። እሱም ምንድነው ወደ ሀገር ቤት ገብተው የእርሻ ማሳዎችን ከገዙ በኋላ ለገበሬው ትርፋማ ለማድረግ ገበሬውን በተመጣጣኝ ዋጋ ለመመገብ በአንዳንድ ስግብግብ ነጋዴ ምክንያቶች ገበሬው በርካሽ ሸጦ ነጋዴው ደግሞ በውድ እየሸጠ ምንም የገበሬውን ኪስ ያማከለ ባለመሆኑ ገበሬው ራሱን መመገብ እንኳን የሚያቅትበት ደረጃ ላይ ስለደረሰ እሱን ነገር እንግዲህ ለፋብሪካ ለአንዳንድ ነገሮች ገበሬው መሬቱን እየሸጠ ንጹህ አየር እስከሚጠፋ እስከመበከል ደረጃ ድረስ ደርሷል። ስለዚህ ወደዛ ገብተው አንድ ፕሮጀክት እንዲሰሩ ሀሳብ አቅርባለች። ይኸውም እንግዲህ ይሄ የፕሮጀክት ቦታ የተባለው መሬት ለአያቷ ቅርብ ቦታ ላይ ስለሆነ ያለው እንግዲህ ኑሐሚን ከናሆም ጋር ሂዳ እዛ ያለውን ነገር እንድታስተካከል የሚል ሀሳብ ታቶ ላይኩን መጥቷል ማለት ነው። ኑሐሚንና ናሆም አብረው ይሄዳሉ የሚል ውሳኔ ቢሆንም አቶ ላይኩን ይሄንኑ ለማሳወቅ ስብሰባ ጠርተዋል። በዚህ ስብሰባ ላይ አቶ ላይኩን ኑሐሚንና ናሆም ቦታው ላይ ተገኝተው ፕሮጀክቱን ኃላፊነታቸውን እንዲወጡ ትዕዛዝ ሰጥተዋል። ኑሐሚን ይቅርታ፣ እኔ ከናሆም ጋር መሄድ አልፈልግም፣ በእኔ ቦታ ሌላ ሰው ተመድቦለት ቢሄድ ይሻላል እያለች ነው። ናሆምም እንዴ ቢያንስ እንኳን እኮ እኔ እንኳን ለስራው እንኳን ለፕሮጀክቱ እንኳን ባትሄጂ አያትሽንም ለማየት ምክንያት ይሆንሻል ብሏት ነበር። አያቴንም ቢሆን እኔ ባሰብኩበት ጊዜ እንጂ በማንኛውም ጊዜ ተነስቼ ሄጄ ማየት አልፈልግም እያለች ነው። ናሆም ስብሰባው እንግዲህ አባዬ እኔና አንቺን ይሆናል ሄዱ የሚለው እኔ የፕሮጀክቱ የድርጅቱ ባለቤት እንደምሆኔ አንቺ ደግሞ የፕሮጀክቱ ኃላፊ ስለሆንሽ እያላት ነበር። እሷ ደግሞ በጭራሽ አንተ ጋር መሄድ አልፈልግም እያለች ነው። ለምንድን ነው ከኔ ለመራቅ እየሞከርሽ ያለሽ ወይስ አምራንን ፈርተሽ ነው እያላት ነበር። እሷም አምራንን የሚያስፈራ እኔ ምን አድርጌያለሁ? አምራንን ለምንድን ነው የምፈራት? ግን ደግሞ ካንተ ጋር የትም መሄድ አልፈልግም እያለች ነው። ናሆም እኔ ደግሞ አንቺ ካልሄድሽ እኔም እንደማትሄድ ለአባዬ ነግረዋለሁ እያላት ነው። አይ ሌላ ሰው ተመድቦልህ ከሌላ ሰው ጋር ትሄዳለህ ብለዋለች። እናም እንግዲህ ሀሳቡን አመንጭቱ የፕሮጀክቱ ኃላፊ እሷ እስከሆነች ድረስ ግዴታ መሄድ እንዳለባት ናሆም ተናግሯል ማለት ነው። አምራንም ለአቶ ላይኩን መሄድ እንደማትፈልግ እንደምታሳውቀው ኑሐሚን ተናግራለች። ኑሐሚን አምራን በጧቱ ወይዘሮ ዝናሽ ቤት ሄዳለች። ወይዘሮ ዝናሽ ቤት ከሄደች በኋላ አማቴ በአንቺ እጅ የተፈላ ቡና አምሮኛል፣ አንቺን ማዘዝ እያለች ነበር። ወይዘሮ ዝናሽም እኔ ላንቺ ነው የምታዘዘው ብትልም እንዲያማራትና ግን ደግሞ ሚስጥሯንም ለመጠበቅ ቢያንስ ይሄ ቀላሉ እንደሆነ ከዚህ በኋላ እሷን እንደምታገለግላት ተናግራለች። ወይዘሮ ዝናሽም በምንም ተአምር እኔ አንቺ ምራቴ እንድትሆኚ አልፈቅድም እያለች ነው። እናም እንግዲህ በዚህ ሁኔታ ላይ ሳሉ ቡና ፍልታ ቡናውን ሰጣት እየጠጣች ነበር። ቡናውም ጥሩ እንዳልሆነች እየተናገረች እየጠጣች ሳለ አቶ ላይኩን ድንገት መጥቷል። አቶ ላይኩን በመጣ ጊዜ እንግዲህ ወይዘሮ አምራን
ቡናው ቆንጆ ነበር፣ አማቴ ቡና ፍልታልኝ ብላለች። ግን ደግሞ ወዲያውም ሆዴን አመመኝ ብላ አስመስላ ወጣለች። የሚሆነው ምንድን ነው? ወይዘሮ ዝናሽ ናሆምና ኑሐሚን ገጠር አብረው ሊሄዱ እንደሆነ ለፕሮጀክቱ ስራ ብዙ ጊዜ እዛም እንደሚያሳልፉ አብረው ጥሩ ጊዜ ያሳልፋሉ እያለች ወይዘሮ ዝናሽ ለአምራን ለአቶ ለይኩን ስታወራ ነበር። አቶ ለይኩን ጉዳዩ ቢገባውም ግን ደግሞ ሀሳቧን አልወደደውም። አምራን በዚህን ጊዜ ተናዳለች። አቶ ለይኩን እንዲያቀላትና ቡና መጠጣቷን በዛ ላይ ደግሞ ሆዴን ብላ አስመስላ ወጣ ነበር። አቶ ለይኩንም ወደ ድርጅቱ ሄዱ ስብሰባ ጠርቷቸው በነበረ ጊዜ ውይይቱ ላይ እንግዲህ ናሆምና ኑሐሚን ገጠር ሄደው ፕሮጀክቱን እንዲሰሩ ትእዛዝ ሰጥቶ ነበር። ግን ደግሞ ኑሐሚን በጭራሽ አልሄድም ብላለች። ዳጊም አብራ መሄድ የለባትም በእሷ ፈንታ ሌላ ሰው ሄድ እያለ ነው። ናሆም ደግሞ በጭራሽ ከኔና ከሷ ውጭ ማንም አይሄድም ብሏል። በሌላ በኩል ዳግም ወይ ደግሞ እኔና ኑሐሚን እንሄድ የሚለውን ሀሳብ አቶ ለይኩን አጽድቋል። ናሆም ግን በጭራሽ ማንም ሰው ሊሄድ አይችልም እያሉ እየተከራከሩ ምንም ውሳኔ ላይ ሳይደርሱ እንግዲህ አንድ ስልክ ተደውሎለታል ማለት ነው። አቶ ለይኩንም ናሆምን ምንም ስርዓት የለህም፣ ወደ ስራ ከመግባት ወደ ቢሮ ከመግባት በፊት ለስብሰባ ስልክህን ማጥፋት ነበረብህ። ይህም ለድርጅቱም ሆነ ለስራው ክብር እንደሌለ ኃላፊነት እንደማትወጣ ያሳያል እያለ ነበር። ግን ደግሞ አምራን ናት ብሎ ስልኩን ካነሳ በኋላ አምራን ሆስፒታል ነኝ የሚል መልእክት ነው እያለ ነበር። ቀድምም ሆዴን እያለች ሰምቻታለሁ ሲል አቶ ለይኩን ናሆም እንዴት ተከትለሃት አልሄድክም ብሎ ስብሰባውን ረግጦ ወጥቷል። ግን ደግሞ ኑሐሚን ከሄድኩም ከናሆም ጋር እንጂ አንተ ከናሆም ጋር ምን አፎካከረህ እያለች ከዳግም ጋር አለመግባባት ተፈጥሯል። ዳግም እንደሚያፈቅራት እየነገራት ነው። ግን ደግሞ አትንገረኝ እንድታፈቅረኝም አልፈልግም ብትለውም እሱም ማፍቀሩን እንደማያቆምና እንደሚወዳት ተናግሯል። የዳግም አባት ቢሮ ድረስ መጥቶ ለመጨረሻ ጊዜ ሊሆን ይችላል የማይህ እያለው ነበር። ወደ መጣሁበት አገሬ እመለሳለሁ። እዚህ ድብብቆሽ መኖርና እስረኛ ሆኖ መኖር ከብዶኛል። ስለዚህ አሁን ላይ ብቻ ነው ስለናፈከኝ የመጣሁት ብሎታል። እሱም በጭራሽ አባዬ እንዲህ ሊሆን አይችልም፣ በፖሊስ እየተፈለክ እንደሆነ እያወቅ እንዴት ግዛት ትሄዳለህ? እዚህም ራሱ አትውጣ ብዬህ ነበር ቢለውም አይ በጭራሽ እስረኛም ሆኜ መኖር ስለከበደኝ መሄድ ይፈልጋለሁ፣ በቃ አሁን ማንም እንዲያየኝ ቻው ብሎ ወጥቷል። ለወይዘሮ ዝናሽም ደውሎላት ወደ ሀገር ቤት ሊመለስ እንደሆነ እየነገራት ነበር። እባክህ ከህይወት የውጣ ብትለውም ሁሌም እንደሚወዳት እስከ መጨረሻው እንደሚወዳት ነግሯት ነበር። እናሷም ከዚህ በኋላ በህይወት ጣልቃ አትግባ ብላ ስታስጠነቅቀው ሲምባ እቤት ድረስ ሰተት ብሎ መጥቷል ማለት ነው። ሲምባ እስከ ዛሬ ድረስ ባለትዳር ሆነሽ እንኳን እያፈቀርኩሽ እየኖርኩ አንቺ ባራቅሽ ቁጥር የኔ ፍቅር ግን ይጨምራል። ልጅሽንም ቢሆን አደራ ተንከባከቢው፣ እኔ ምናልባትም ላልመለስ እችላለሁ ልሄድ ነው እያላት ነበር። በጭራሽ ወደዛማ ልትሄድ አትችልም እያለች ሲከራከሩ አቶ ለይኩን ዳግም የሷ ልጅ መሆኑን ሰምቷል። አቶ ለይኩንም የሰማውን ነገር እውነት ነው ወይ ብሎ ዘሎ ወደ ውስጥ ገብቷል። በዚህም ጊዜ አቶ ለይኩን ሁለቱንም ደብድቧቸው ወደ ክፍሉ ሲገባ ሽጉጥ ሊያመጣ ነው፣ እባክህ ውጣ እያለችው ነበር። ሲምባም አንቺን ትቼ በጭራሽ አልወጣም፣ ከሞትኩም እኔ ሞታለሁ እያለ ነበር። ወይዘሮ ዝናሽ እባክህ ለይኩን እኔ ነኝ ጥፋተኛዋ፣ እኔ እንግዲህ የለኝ ይቅርታ ብያለሁ፣ ካልሆነ ደግሞ እኔ እንግዲህ የለኝ እንጂ እሱ ላይ እንዳታቆስ ብላ እሱን ካለላ አድርጋ እሷ ከፊት ለፊት ሆና ነበር። ግን ደግሞ ሲምባ ከትንሽ ሰዓት በኋላ ሽጉጡን ለመያዝ ወደ አቶ ለይኩን ሄዶ ሲይዘው ሽጉጡ ተተኩሷል። በዛን ጊዜ ሲምባ ወዲያው ሞቷል። አቶ ለይኩን በስተመጨረሻ ወንጀለኛ ሆንኩ እያለ በጣም አዝኖ ይጮሃል። ወይዘሮ ዝናሽም የልጅን አባት በእርግጥ ገለዋል፣ እኔም ይቅርታ ጠይቄያለሁ፣ በእርግጥ ጥፋቱ የኔ ነው። እናም እንግዲህ ልጄን እንኳን አባቱን ብታሳጣውም የልጆች አባት ስለሆንክ አንተን አሳልፌ ለህግ መስጠት አልችልም። ሬሳውን እንደብቀው የሆነውን ዝዳር ምናምን ወስደን እንጣል። እኔ ሚስጥርህን ደብቄ ልኑር እባክህ። ኑሐሚንና አምራን ያውቃሉ። ይህንን ስለምታውቅ ነው አምራን እዚህ ቤት ሳልፈልግ ምራት ሆና ልትመጣ የነበረው። ከዚህ በኋላ ግን በጭራሽ እሷ ምራት ሆና ልትገባ አትችልም። እጄን የጠመዘዘችኝ በዚህ ነበር። አሁን ግን ሚስጥሩ ወጥቷል እፎይ እያለች ነው። አቶ ለይኩን ወንጀለኛ ሆንኩ በስተመጨረሻ፣ ይህን ለኔ ይገባኛል ብሎ በጣም አዝኗል። እኔ ልተባበርህ እየሞከርኩ ነው፣ በሀሳቤ ካልተስማማህ ግን አሳልፌ እኔ ራሴ ለህግ እሰጥሃለሁ እያለችው ነው። እሱም ደግሞ አሁኑኑ ደዊ ምንም ነገር የማረገው ነገር የለም፣ የተከበረን ሰው ያህል አውጥቻ አልጥልም እያለ ነው። እሷም ሰው ሳይመጣ እባክህ ወስን እያለች እየለመነችው ነው። አምራን ናሆምን በቤት ሂዳ ቡና እንደጠጣችና ቡና ውስጥ የሆነ ነገር አርጋ እንደሰጠቻት ጽንሱ እንደማይንቀሳቀስ ለናሆም ነግረዋለች። እና ልጄ ሆዴ ውስጥ ሞቷል እያለች ነው። ናሆምም ደግሞ ልጄን የገደለችው እናቴ ሳትሆን እኔ ነኝ፣ የእናቴን ባህሪ እያወቅኩኝ እንዴት አረጋለሁ?
አንቺስ እዛ ቤት ባትሄጂ እያለ በጣም አዝኗል። እናቴ ሳትሆን የልጄ ገዳይ እኔው ነኝ እያለ አሁን ወደ ዶክተር እንሄድ እያሉ ወደ ሆስፒታል ሄደዋል። በሌላ በኩል እንግዲህ ወይዘሮ ዝናሽ እባክህ ወሰን እያለች አቶ ላይኩንን እየለመነችው ሳለ አቶ ላይኩንን በጭራሽ ብሎ እምቢ ብሏል። በሩ ሲንኳኳም እንግዲህ የተኩስ ድምፅ ስለተሰማ ምናልባት ፖሊስ ሊሆን ይችላል፣ እባክህ እንዳትመጣል ብላ በሩን ልትከፍት ሄዳለች። ፖሊስ ነው ወይስ ማን መጣ ወደ ቤታቸው? አቶ ላይኩንስ እጁን ለህግ ይሰጣል ወይስ ምስጢሩ ተደብቆ ይቀራል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም